አሰልጣኝ ሚኬል አርቴታ ስለ ዛሬው እጅግ ተጠባቂ ጨዋታ ወሳኙን መግለጫ ሰጥተዋል። ከገብርኤል ጄሱስ ጋር በመሆን ነው። በነገራችን ላይ አርቴታ መግለጫውን የሰጡት የዛሬውን ጨዋታም ግዴታ ማሸነፍ እንዳለባቸው ጭምር ስለተጎዱ ተጫዋቾችና በርካታ መረጃዎችን አንስተዋል አሰልጣኝ ሚኬል አርቴታ። እንደዚሁም ደግሞ ገብርኤል ጄሱስም ደግሞ የተለያዩ መረጃዎችን አንስቷል። በተለይ እነማን ዛሬ ከጉዳት ይመለሳሉ፣ አርሰናል ዛሬ ማሸነፉስ ምንድነው ጥቅሙ የሚለውን አርቴታ ምን አነሱ የሚለውንና በተጨማሪም ደግሞ የአርሰናሉ የምንጊዜም ምርጡ ተጫዋች ቴሪ ሆነሪ ስለ አርቴታ የሚገርም ሐሳብ ሰጥቷል። ምክንያቱም ከሰሞኑ በርካቶች አርቴታን እየተናገሩት ይገኛሉ። ቴሪ ሆነሪ ግን ስለ አርቴታ ድንቅ ሐሳቡን ለአርሰናል ደጋፊዎች በሙሉ መልእክት አስተላልፏል። እነዚህን መረጃዎች እንደተለመዱት ወደ እናንተ በአማረ መልኩ አደርሳለሁ። አብርሃም ፍቅሬ ነኝ። ቻናላችን እንግዲህ ወደ 30,000 ሰብስክራይበር እየተጠጋ ነው። አሁንም ቪዲዮን እየተመለከታችሁ ሰብስክራይብ ያላደረጋችሁ ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ ዛሬ እኔ በግሌ በጣም በጉጉት ከምጠብቃቸው በሻምፒዮንስ ሊጉ መጀመሪያ አርሰናል ከባየር ሙኒክ ነበር። አርሰናል 3-1 አሸነፈ። ዛሬ ደግሞ ሌላኛው ጠንካራ ቡድን አርሰናል ከኢንተር ሚላን የሚያደርጉትን ጨዋታ በጣም በጉጉት ከምጠብቃቸው ጨዋታዎች መካከል ናቸው። ምክንያቱም አርሰናል አሁን ላይ ያለበት አቋም የዓለማችን ምርጡ ቡድን ነው አይደለም የሚለውን በእንደዚህ አይነት ትልልቅ ጨዋታዎች ነው የምንፈትነው። እኔ ገና ከዚህም በኋላም በሻምፒዮንስ ሊጉ አርሰናል ከነ ባርሴሎና ጋር ከነ ሪያል ማድሪድ ከመሳሰሉ ቡድኖች ከነ ፓሪስ ሴን ጀርሜን ጋር ድጋሚ ተገናኝቶ ብመለከተው እጅግ በጣም ደስ ይለኛል። ምክንያቱም አሁን ያለው አርሰናል የአምናው አርሰናል አይደለም፣ የካቻ አምናው አርሰናል አይደለም። አምና በእርግጥ አርሰናል እንደ ሪያል ማድሪድ ያሉ ቡድኖችን አሸንፎ በፓሪስ ሴን ጀርሜን ነው ከግማሽ ፍጻሜ ተሰናበተው። ዘንድሮ ያለው አርሰናል ግን እንደኔ የትኛውንም ቡድን ማሸነፍ የሚችል ብቻ ሳይሆን የሻምፒዮንስ ሊግ ዋንጫን የማሳካት አቅም ያለው ቡድን ለኔ በአሁኑ ሰዓት አርሰናል ነው ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ ትላንትና መግለጫቸውን ሲጀምሩ ከተጎዱ ተጫዋቾች ነው የጀመሩት። እንደምታውቁት በአርሰናል ቤት ካላፊዮሪ፣ ሂንካፔና ማክስ ዶማን ናቸው ጉዳት ላይ የሚገኙት። እንደምታውቁት ክርስቲያን ሞስኬራ ከጉዳት ተመልሷል። ካይ ሃቨርትም ከጉዳት ተመልሷል። በተለይ ሞስኬራ በአሁኑ ሰዓት ለጨዋታ ዝግጁ መሆኑን አሰልጣኝ ሚኬል አርቴታ በመግለጫቸው አንስተው ሂንካፔና ካላፊዮሪ ግን አሁንም ጥቂት ጊዜ ያስፈልጋቸዋል ሲሉ ተናግረዋል። የብዙዎቻችሁ ጥያቄ ሪካርዶ ካላፊዮሪ ናፍቆናል፣ መች ነው የሚመለሰው የሚል ነው። ካላፊዮሪ እንግዲህ በብራይተኑ ጨዋታ ሊጀምር ሲል ነው በድንገት የጡንቻ ጉዳት ገጥሞት ወዲያው የወጣው። ላይናፕ ላይ ነበረ አሰላለፍ ላይ ወዲያው ተቀይሮ ልምምድ ላይ ጉዳት ስለገጠመው ነው የወጣው እና ካላፊዮሪ አሁን ላይ የመጨረሻዎቹ የመመለሻ ደረጃ ላይ እንደደረሰና ምናልባትም እሁድ ዕለት ምሽት 1 ሰዓት ተኩል በኤምሬት ስቴዲየም በፕሪሚየር ሊጉ አርሰናል ከማንቸስተር ዩናይትድ ጋር በሚያደርጉት ጨዋታ ሊመለስ እንደሚችል አሰልጣኝ ሚኬል አርቴታ ፍንጭ ሰጥተዋል። ነገር ግን አሁንም ካላፊዮሪ ይመለሳል አይመለስም የሚለውን ግልጽ ማድረግ አልፈለጉም። ለዛሬው ጨዋታ ግን ካላፊዮሪም ሂንካፔም እንደማይኖሩና ሞስኬራና ሀቨርት ግን ዝግጁ እንደሆኑ አርቴታ ተናግረዋል ማለት ነው። ስለ ቪክተር ዮኮሬሽ ደግሞ አንስተዋል። ቪክተር ዮኮሬሽ ላይ ጫናዎች አሉ። ነገር ግን ይህ ደግሞ በፕሪሚየር ሊጉ ላይ ያሉ ሁሉም አጥቂዎች ላይ የሚፈጠር ነው። ምክንያቱም ይህ የዓለማችን ምርጡ ሊግ ነው። እንዲሁም በአሁን ሰዓት አጥቂ ሆኖ መጫወት ምን ያህል ከባድ እንደሆነ እናውቃለን። ስለዚህ ቪክተር ዮኮሬሽም ከባድ ሊግ ውስጥ ነው ያለው፣ ጫናዎች አሉበት። ነገር ግን በዚህ ሁሉ ጫና ውስጥ ሆኖ ጥሩ እንቅስቃሴ እያደረገ ነው። በፕሪሚየር ሊጉ የተጫዋቾች አካላዊ ጥንካሬ፣ የተከላካይ አማካኞች የበላይነትና ብቃት እንዲሁም በአብዛኛው የጨዋታ ክፍለ ጊዜ ለአጥቂዎች የሚሰጠው ክፍት ቦታ ጠባብ በመሆኑ ቪክተር ዮኮሬሽን የመሳሰሉ አጥቂዎች ይቸገራሉ። ነገር ግን ዋናው ነገር ወጥ የሆነ አቋምና ጽናት ነው። በጽናትና እየሰራህ ከጠበቅ በጣም ቁርጠኛ ኮንክ የምትፈልግበት ትደርሳለህ። ቪክተር ዮኮሬሽ ደግሞ በስራው ምን ያህል ቁርጠኛ እንደሆነ አውቃለሁ። ያለውን አቅም ሁሉ እየተጠቀመ ነው። እኛም ከሱ ጋር መስራታችን እንቀጥላለን። በእርግጠኝነት ዮኮሬሽ ወደ ድንቅ ብቃቱ ይመለሳል፣ እመኑኝ ሲሉ አርቴታ ስለ ቪክተር ዮኮሬሽ ተናግረዋል። ከዛም በኋላ ስለ ኢንተር ሚላን ነው የተናገሩት። በሻምፒዮንስ ሊግ ውስጥ ውድድር አንድ ነገር ለማሳካት እድሉን ካገኘ እንደ ኢንተር ሚላን አይነት ቡድንን ስታገኝ እነሱን ማሸነፍ መቻል አለብህ ብለዋል። ይህ በነገራችን ላይ በጣም ትክክለኛ አባባል ነው። ምክንያቱም በሻምፒዮንስ ሊጉ እጅግ በጣም ልምድ ካላቸው ለበርካታ ዓመታት በሻምፒዮንስ ሊጉ ዋንጫውንም ካሳኩ እንደዚሁም ለበርካታ ጊዜ ፍጻሜ ከደረሱ ቡድኖች አንዱ ኢንተር ሚላን እንደሆነ ይታወቃል። ስለዚህ በሻምፒዮንስ ሊጉ እንደ ኢንተር ሚላን ያሉ ቡድኖችን ስታገኙ ሻምፒዮንስ ሊጉን እመጥናለሁ አልመጥንም የሚለውን አቋማችሁን የምታዩበት ነው። ስለዚህ
በሻምፒዮንስ ሊግ እንደ ኢንተር ሚላን አይነት ቡድን ስታገኝ የዋንጫ ቡድን መሆንህ የሚፈተሽበት ጨዋታ ነው ሲሉም አርቴታ ተናግረዋል። ዛሬ ምሽት በመድረኩ ትልቅ ልምድ ያለውና ከከፍተኛ ደረጃ ላይ የሚገኝ ቡድን ጋር ነው የምንጫወተው። እኛ ኢንተር ሚላን ምን ያህል ጠንካራ እንደሆነ እናውቃለን። ለእያንዳንዱም ጨዋታ ቡድኑን እናዘጋጃለን። ይህ ግልጽ ነው። ወደዚህ የመጣ ነው እሱን ለማሸነፍ ነው። የውድድር ዓመቱን በድል እንደጀመርን በድል ለመጨረስ ወደዚህ እንደመጣን ማሳካት የምንፈልገው ነገር ግልጽ ነው። እሱም 3 ነጥብ ነው። ሻምፒዮንስ ሊጉን አንደኛ ሆነን ማጠናቀቅ ነው የምንፈልገው ሲሉ እንግዲህ አርቴታ ተናግረዋል ማለት ነው። ከዛም በኋላ ስለ ፕሪሚየር ሊጉ አንስተዋል። በተለይ ስለ ኖቲንጋም ፎረስት ጨዋታና በፕሪሚየር ሊጉ ያለው የነጥብ ልዩነት ስለ መስፋቱ ተናግረዋል። በኖቲንጋም ፎረስት ውጤት ደስተኛ አይደለውም። ጨዋታውን እንዲሁም የተፎካካሪ ቡድኖችን ውጤት እንደገና ተመልክቻለሁ። እናም ያ ጨዋታ ሊጉ ምን ያህል ከባድ እንደሆነ አሳይቶኛል። በዛ ጨዋታ 3 ነጥብ ፈልገን ነበር፣ ነገር ግን ባለማሳካታችን አሁንም እንደተበሳጨው ነኝ። ነገር ግን ፕሪሚየር ሊጉ ቀላል አይደለም፣ እንደምታስቡት እጅግ ከባድ ነው ሲሉ የተናገሩ ሲሆን በግልጽ ለመናገር በቅርብ ባደረግናቸው ውጤቶች አልረካንም፣ ምክንያቱም በተደጋጋሚ አቻ ወጥተናል። ታዲያ ጨዋታዎችን ደጋግመን እየተመለከትን ክፍተታችንን በልምምድ ሜዳ ላይ ከተጫዋቾች ጋር ተነጋግረናል። ነገር ግን እኔ እንደማስበው የእያንዳንዱ ጨዋታ ላይ የሚደረገው ፉክክር ቀላል አይደለም። ይህ የፕሪሚየር ሊጉ በአሁኑ ሰዓት ያለው ፈተናዎች ግልጽነትን ያሳያል። ስለዚህ ፕሪሚየር ሊጉ በአሁኑ ሰዓት ከባድ ፈተና ላይ ነው የሚገኘው። በተለይ ይህ የውድድር ዓመቱ ከግማሽ በኋላ ያለው ሰዓት ከባድ ፈተናዎች የሚበዙበት ነው። እያንዳንዷ ነጥብ ምን ያህል ዋጋ እንዳላት እናውቃለን። እያንዳንዱን ጨዋታ ማሸነፍ እንፈልጋለን። ምክንያቱም ይህንን ሊግ ለማሸነፍ የግድ እያንዳንዱን ጨዋታ ማሸነፍ አለብህ ሲሉ የተናገሩ ሲሆን አሁን ደግሞ በሻምፒዮንስ ሊጉ ላይ ትኩረት እናደርጋለን። ወደ አሸናፊነት ለመመለስ ዛሬ ዋነኛ ትኩረታችን ይሆናል። ከ1 ዓመት በፊት ተገናኝተን ነበረ። ስለዚህ አሁን ደግሞ ያንን ውጤት ለመቀልበስና በድል ለመጨረስ እንጫወታለን ሲል አርቴታ ተናግሯል። በነገራችን ላይ ገብርኤል ጄሱስ ወደ ሰጠው አስተያየት ከመሄዴ በፊት ሄነሪ ወደ ተናገረው ነገር አንዴ ልሂድና ልመለስ። ምክንያቱም በርካቶች አሰልጣኝ ሚኬል አርቴታን እየተቹት ነው የሚገኙት። በተለይ ከኖቲንጋም ፎረስት ውጤት በኋላ አርቴታ የዋንጫ አሰልጣኝ አይደለም፣ አርሰናልን መልቀቅ አለበት የሚሉ በርካታ ሀሳቦችን ተመልክቻለሁ። ነገር ግን ቴሪ ሄነሪ ምን አለ? አርሰናል ከኖቲንጋም ፎረስት ጋር ነጥብ ተጋርቶ 1 ነጥብ ማግኘቱ እጅግ በጣም ምርጥ ውጤት ነው። ማንም ሰው ከኛ ጋር አብሮ መሮጥ የማይፈልግ ከሆነ ነጥቡን መውሰድ አለብህ። ቢያንስ አለመሸነፍ ትልቅ ነገር ነው። ያቺ 1 ነጥብ ጥቅሟን መጨረሻ ላይ ትረዳላችሁ ሲል ቴሪ ሄነሪ የተናገረ ሲሆን አሁን ፕሪሚየር ሊጉን በ7 ነጥብ እየመራን ነው። ምናልባትም ሰዎች ከፎረስት ጋር ነጥብ በመጋራታችን እየተጨነቁ ነው። ይህም የሚያስጨንቃቸው ነገር አርሰናል ለመጨረሻ ጊዜ የሊጉ ሻምፒዮን ከሆነ ረጅም ጊዜ ስለሆነ ነጥብ በጣለን ቁጥር ሰዎች ይጨነቃሉ። ነገር ግን አሰልጣኝ ሚኬል አርቴታን ማንቸስተር ሲቲ እና ሊቨርፑልን በልጦ ሊጉን የሚያሸንፍበትን መንገድ እንዲያበጅ ጠይቀነው ነበር። አሁን ጥያቄያችንን እየመለሰልን ነው። ሊጉን በ7 ነጥብ ርቆ እየመራልን ነው። ይህ በትንሹ የ3 ጨዋታ ውጤት ነው። ይህ ደግሞ በቀላሉ የሚቀለበስ አይደለም። ጥያቄያችን ሊመለስ ነው። አሁን እሱ እያሸነፈ ነው። ይህ ደግሞ ትልቅ አዎንታዊ ነገር ነው። ስለዚህ በሚኬል አርቴታ ላይ ያለንን እምነት ከዚህ በላይ መቀጠል አለብን። አውቃለሁ ፕሪሚየር ሊጉን ከበላን ረጅም ጊዜ ነው። ያ ደግሞ ያስጨንቃችኋል። ነገር ግን ተረጋጉ፣ ዘንድሮ ዋንጫው የኛ ነው ሲል ቴሪ ሄነሪ ለአሰልጣኝ ሚኬል አርቴታ ያለውን ድጋፍ ገልጿል። በእርግጥ ቴሪ ሄነሪ እንዳሉ ብዙ የአርሰናል ደጋፊዎች የሚጨነቁበት ዋነኛ ምክንያት ባለፉት ዓመታት አርሰናል በበርካታ ነጥቦች ፕሪሚየር ሊጉን እየመራ አጥቷል። ነገር ግን ዘንድሮ ያለው አርሰናል ያ ነው ወይ ብላችሁ ከጠይቃችሁኝ እንደኔ ከቴሪ ሄነሪ ሐሳብ ጋር እስማማለሁ። አሁን ያለው አርሰናል ፍጹም የተለየ ፍጹም ዲሲፕሊን የሆነና ጨዋታዎችን ባያሸንፍ እንኳን አቻ የሚወጣ እንጂ የማይሸነፍ ቡድን እንደሆነ እያሳየ ያለ ቢያንስ 10 ጨዋታዎችን ቢያደርግ ከግማሹን በላይ አሸንፎ በተወሰኑት ነጥብ የሚጋራ ቡድን መሆኑን መናገር እንችላለን። በፕሪሚየር ሊግ እስካሁን 2 ጨዋታዎች ብቻ የተሸነፈ ቡድን ነው፣ በአስቶን ቪላ እና በሊቨርፑል። ስለዚህ በአርሰናል ቤት ትልቅ ለውጥ አለ። የዘንድሮ ፕሪሚየር ሊግ ዋንጫ ከዚህ ተነስቶ ከ7 ነጥብ ይቀለበሳል የሚል እምነት እስካሁን ድረስ የለኝም። በእርግጥ ፕሪሚየር ሊግ ነው እንደዚህ ነው ብሎ መናገር ሊከብድ ይችላል። ግን አሰልጣኝ ሚኬል አርቴታ አስቶን ቪላም ሲቲም ነጥብ ጥለዋል ሁለቱም። ስለዚህ አሁን በ7 ነጥብ ርቀት ነው ከሁለቱም የሚመራው። ይህንን ውጤት ይዞ መቀጠል ከቻለ የዘንድሮን ፕሪሚየር ሊግ የማይበላበት ምንም አይነት ምክንያት እንደሌለ
ለመናገር እፈልጋለሁ። ገብርኤል ጄሱስ ታዲያ ስለ ቪክተር ዮኬሬሽ ተናግሯል። ገብርኤል ጄሱስ ከአርቴታ ጋር በመሆን ነው ትላንትና መግለጫውን የሰጠው። ስለ ዋንጫ ጉዳይም አንስቷል። ቪክተር ዮኬሬሽ በጣም የሚገርም ሰው ነው። እንዳለመታደል ሆኖ እሱ ሲመጣና ሲፈርም እኔ እዚያ አልነበርኩም። በብራዚል ውስጥ የማገገሚያ ስራዬን እየሰራሁ ነበረ። ከጉዳቴ ተመልሼ ስመጣ በፍጥነት ከቡድኑ አባላት ጋር ተላምዷል። ከኔ ጋርም በጣም ጥሩ ግንኙነት አለን። ስለ እግር ኳስ ስናወራ ሁለታችንም እድሜያችን እኩል ነው። እኔ እዚህ ፕሪሚየር ሊግ ውስጥ ለብዙ ዓመታት ተጫውቻለሁ። በፕሪሚየር ሊግ ውስጥ በመጫወት ከሱ የበለጠ ረጅም ጊዜ ልምድ አለኝ እና አንዳንድ ጊዜ እዚህ ሊግ ውስጥ ጎሎች እንዴት ማስቆጠር እንዳለበት ለእሱ አንዳንድ አስተያየቶችና ምክሮችን እሰጠዋለሁ። ምክሬን ይሰማል። ሜዳ ላይ ይህንን ይተገብራል፣ ያደርጋል። እሱ በጣም ምርጥና ከፍተኛ ጥራት ያለው አጥቂ ነው። በቀድሞ ክለቡ ብዙ ግቦችን አስቆጥሯል እና ያንን ከኛ ቡድን ጋር እዚህ እንደሚደግመው እርግጠኛ ነኝ ሲል ጋብርኤል ጄሱስ ስለ ቪክተር ዮኬሬሽ የተናገረ ሲሆን ገብርኤል ጄሱስ የአጥቂ ቦታን ድጋሚ ታገኛለህ ወይ ተብሎ ሲጠየቅ ይህ ከባድ ጥያቄ ነው። ቪክተር ዮኬሬሽ ከፍተኛ ተጫዋች ነው። በማንኛውም ጊዜ ጎል ማስቆጠር ይችላል። እናም ደግሞ ሌላኛው ካይ ሃቨርትም ድንቅ ተጫዋች ነው። በመመለሴ ደስተኛ ነኝ። ከሁለቱ የአጥቂ ስፍራውን ትቀማለህ ወይ ካላችሁኝ አላውቅም። ሁለቱም ምርጥ ናቸው። ስለዚህ እኛ ማድረግ ያለብን ለአርሰናል የሚጠቅመውን ማድረግ ነው። ስለዚህ በመጨረሻም ዋንጫዎችን ማሳካት ነው እንጂ እኔ አንደኛ ልሁን ሁለተኛ ልሁን አይደለም ሲል በመግለጫው ላይ ተናግሯል። በአርሰናል ቤት ኮንትራት ትፈርማለህ ወይ ንግግር አለ ወይ ተብሎ የተጠየቀው ጄሱስ እስካሁን ስለ አዲስ ኮንትራት ምንም ነገር የለም፣ ወደፊት የሚሆነውን አብረን እንመለከታለን ሲል የተናገረ ሲሆን ስለ አርሰናል የዚህ ሲዝን ጉዞ ሲናገር ደግሞ አርሰናል ከየት እንደመጣ ስታይ አሁን በትክክለኛ መንገድ ላይ እንዳለ ትረዳለህ። ከመሬት ተነስተን እዚህ ደርሰናል። አሁን በትክክለኛው መንገድ ላይ ነው የምንገኘው። ዋንጫዎችን በአርሰናል ቤት ቆይቼ ማሳካት እፈልጋለሁ። በተለይ ሻምፒዮንስ ሊግ አርሰናል በታሪኩ ያላሳካው ዋንጫ ስለሆነ ከመድፈኞቹ ጋር ሻምፒዮንስ ሊግን ባሳካ እጅግ ደስ ይለኛል ሲል የተናገረ ሲሆን ነገር ግን ዋንጫዎች እጅግ ቅርብ እንዳሉ ይሰማኛል። በሁሉም ዋንጫዎች እየተፎካከር ነው። በእርግጠኝነት በዘንድሮው የውድድር ዓመት አንዳች ዋንጫ እንደምናመጣ ውስጤ ይሰማኛል ሲል እንግዲህ ተናግሯል ማለት ነው። እንግዲህ የዛሬው ጨዋታ ወሳኝነቱ መድፈኞቹ አንደኛ ወደ አሸናፊነት ለመመለስ የሚያደርጉት ትንቅንቅ ነው። ምክንያቱም በፕሪሚየር ሊጉ የጣሏቸው ነጥቦች የተወሰኑ ስጋቶችን በደጋፊዎች ላይ ፈጥረዋል። የዛሬውም ጨዋታ ከባድ እንደሚሆን ይጠበቃል። በሳንሴሮ በኢንተር ሚላን ስቴዲየም ነው የሚደረገው። ስለዚህ ጨዋታው ከባድ እንደሚሆን ይጠበቃል። ነገር ግን መድፈኞቹ ካለፉት ነጥብ መጣል በተለይ ከኖቲንጋም ፎረስቱ ጨዋታ በኋላ ወደ አሸናፊነት ለመመለስና የአርሰናልን የቡድን ስነ ልቦና ለመመለስ ከፍተኛ ትግል ያደርጋሉ ተብሎ ይጠበቃል። በተለይ ደግሞ በሳምንቱ መጨረሻ እሁድ ዕለት በፕሪሚየር ሊጉ ሲቲን ያሸነፈው ዩናይትድን ነው የሚገጥመው አርሰናል። ስለዚህ ይህንን ጨዋታ ድል የሚያደርገው ከሆነ ለዛ ጨዋታ ከፍተኛ የሆነ በራስ መተማመን ይሰጠዋል ተብሎ ይጠበቃል። ስለዚህ መድፈኞቹ አርሰናሎች ይህንን ጨዋታ ድል ለማድረግ ነው ወደ ሜዳ የሚገቡት። ስለዚህ የዛሬው ጨዋታ በጣም እኔ በግሌ ትልቅ የታክቲካል ጨዋታዎችን የምንመለከትበት ነው። የኢንተር ሚላኑ አሰልጣኝ አርሰናልን ማሸነፍ እንችላለን፣ እነሱ ብቻ ሳይሆኑ እኛም ዘንድሮ ብዙ ግቦችን ከቆመ ኳስ አስቆጥረናል። ስለዚህ አርሰናሎችም እኛን መፍራት አለባቸው። ኮርና ላይ እነሱ ኮርና ላይ በጣም ጥሩ እንደሆኑ እናውቃለን ሲል እንግዲህ ተናግሯል። ሌላኛው የቀድሞ የማንቸስተር ሲቲ ተጫዋች አካንጂ አሁን በውሰት ኢንተር ሚላን ነው የሚገኘው። ታዲያ በአሁኑ ሰዓት አርሰናል የዓለም ምርጡ ቡድን ነው ብዬ አላስብም ሲል መናገሩ ብዙዎችን አነጋግሯል። አካንጂ በአሁኑ ሰዓት የዓለም ምርጡ ቡድን ብዬ የማስበው እኔ ባየር ሙኒክን ነው እንጂ አርሰናልን አይደለም። ምርጥ ቡድን እንደሆነ አውቃለሁ አርሰናል፣ ነገር ግን በአሁኑ ሰዓት የዓለም ምርጡ ቡድን ነው ካላችሁኝ አይደለም ነው ምላችሁ። በአሁኑ ሰዓት ለእኔ የዓለም ምርጡ ቡድን ባየር ሙኒክ ነው። ስለዚህ ዛሬ አርሰናልን ድል እናደርጋለን ሲል አካንጂ ተናግሯል። እንግዲህ በሲቲ ቤትም እያለ ከአርሰናል ጋር ለበርካታ ዓመታት በዋንጫ ፉክክር ውስጥ እንደነበር ይታወቃል። ስለዚህ በዛ ምክንያት ሊሆን ይችላል ይህንን የተናገረው የሚሉ አስተያየት ሰጪዎች ቢኖሩም ዛሬ አርሰናልን ድል እናደርጋለን ሲል እንግዲህ የኢንተር ሚላኑ ተጫዋች አካንጂ ተናግሯል ማለት ነው። ጨዋታው ምሽት 5 ሰዓት ላይ ነው የሚደረገው። በአርሰናል በኩል ምን አይነት አሰላለፍ ይኖራል? መድፈኞቹ እንግዲህ ምናልባትም ዋና አሰላለፋቸውን ይጠቀማሉ ተብሎ ይጠበቃል። ነገር ግን እንደኔ አሰልጣኝ ሚኬል አርቴታ እሁድ ዕለት ከባድ ጨዋታ በፕሪሚየር ሊጉ ስለሚጠብቃቸው ሻምፒዮንስ ሊጉ ላይ ካሁን በኋላ አንደኛው የሁለተኛው ነው ለመጨረስ 2 ነጥብ ብቻ ነው የሚያስፈልጋቸው። ያ ደግሞ ዛሬ እንኳን ቢሸነፉ ቀጣይ ሳምንት በኤምሬትስ ካያት አልማይቲን ነው የሚገጥሙት። በጣም ቀላሉን ቡድን ነው የካዛኪስታኑን ቡድን። ስለዚህ እሱን ማሸነፍ ቀላል ስለሆነ ዛሬ በተቀያሪ ተጫዋች ገብተው ለእሁዱ ጨዋታ ተጫዋቾቻቸውን ቢያሳርፉና ቀጣይ ሳምንት ያለውን ጨዋታ አሸንፈው ሻምፒዮንስ ሊጉን ሁለተኛው አንደኛው ሆነው ቢያልፉ ምንም ጉዳት ስለሌለው ለእሁዱ ጨዋታ ተጫዋቾችን እረፍት መስጠት አለባቸው ብዬ አስባለሁ። ነገር ግን አርቴታ በእንደዚህ አይነት ትልልቅ ጨዋታዎች ራሳቸውን ማሳየት ይፈልጋሉ። ስለዚህ ሙሉ አስተላለፋቸውን ሊጠቀሙ ይችላሉ ተብሎ ይጠበቃል። ግብ ጠባቂ እንግዲህ ዴቪድ ራያ ይኖራል ተብሎ ሲጠበቅ
ተከላካይ ስፍራ ላይ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ጁሪየን ቲምበር እና ቤን ዋይት የአርሰናልን ተከላካይ ስፍራ ይመራሉ ተብሎ ይጠበቃል። ምናልባትም ለእሁዱ ጨዋታ እረፍት መስጠት ከፈለጉ ክርስቲያን ሞስኬራን እና እንደዚሁም ደግሞ ማይልስ ሉዊስ ስኬሊን በማስገባት ለቤን ዋይት እና እንደዚሁም ደግሞ ለሌሎች ተጫዋቾች ወይ ለሳሊባ ወይ ለማጋሊሽ እረፍት ይሰጣሉ ተብሎ ይጠበቃል። መሀል ላይ ለኢብሪቺዜ እድል ሰጥተው እንደ ኦዴጋርድ ያሉ ተጫዋቾችን ቢያሳርፉ ጥሩ ይመስለኛል። ነገር ግን የኦዴጋርድ የራይስ እና የዙሜንዲ ጥምረት ዛሬም ይጠበቃል ማለት ነው። በፊት ለፊት ደግሞ ቪክተር ዮኬሬሽ፣ ቡካዮ ሳካ እና ትሮሳርድ ይኖራሉ ተብሎ ሲጠበቅ ማሳረፍ ከፈለጉ አሁንም ማርቲኔሊ እና ማዱኬን ሊጠቀሙ ይችላሉ። እንደዚሁም አጥቂ እንደ ገብርኤል ጄሱስ ወይም እንደ ካይ ሃቨርትዝ ያሉ ተጫዋቾችን መጠቀም ይችላሉ። እንዳልኳችሁ እንደኔ አርቴታ ዛሬ ለበርካታ ተጫዋቾች እረፍት ቢሰጡ ጥሩ ይመስለኛል። ነገር ግን በየትኛው ቡድን ይገባሉ የሚለው እስካሁን ድረስ አከራካሪ ነው። ቡድኑን ወደ አሸናፊነት ለመመለስ ዋና ቡድናቸውን ይዘው ሊገቡ እንደሚችሉም ይገመታል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክር ይህንን ይመስላል። አርቴታ ስለ ዛሬው ጨዋታ ምን አሉ? ቴሪ ሆነሪ ስለ አርቴታ የተናገረው ምንድን ነው? የገብርኤል ጄሱስንና እንደዚሁም የኢንተር ሚላኑን ተጫዋች አካንጂና አሰልጣኝ ስለ አርሰናል ኮርናና ጨዋታ የተናገሩትን መረጃ በአማረ መልኩ ወደ እናንተ አደረስኩኝ። ሀገር ውስጥ ከባህር ማዶ ናችሁ የመረጃዎችን እንግዲህ በሁለቱም ቻናል በየዕለቱ የምትከታተሉ ከልብ ላመሰግናችሁ ወዳለው። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መቀላቀል ቤተሰብ መሆን አትርሱ። ይህ መረጃ በርካቶች እንዲደርስ ላይክ፣ ሼር እንደዚሁም በሀሳብ መስጫ ሳጥን ውስጥ ኮመንት ላይ ደግሞ ስለዛሬው ጨዋታ ግምታችሁን ውጤት ስለስንት ያልቃል የሚለውን ልታስቀምጡልኝ ትችላላችሁ ማለት ነው። ነገ ጠዋት ደግሞ ከጨዋታው በኋላ በውጤት መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።